ይሁን በርከት እኔ ማቀው ነግራለሁ ግን በቃ ገርሞኝ ነው ማለት ቻለቀ ከዚህ በኋላ እኔ ሳልፈቅድልሽ ወዴትም ልትሄጂ አትችይም። ምን ማለት አፍሽን አትክፈትሽ በጥፊና አይደልሽ ስታስጠላ ልክሽን ወቂሽ ባባዬና በቲና መታገት እናቴን እየጠረጠርክ ነው ወይስ አልገባኝም። ማናችሁም እንዳትከተሉ ማናችሁም በማደርገው ነገር ታቃሳሚ ተረጋጋ እባክህ ሳሚ እናትሽ ነሽ ከዚህ በኋላ በጥበቃ መሄድ የለብሽም ለምንድነው ነፃነት እንዲሰማሽ ማታረጊው ብላ ጥበቃውን ያስቆመችው እናትሽ ነች። እኔ ፕሮግራም ያጋባኝ ነው ምንም በማለቅበት ሁኔታ ውስጥ አባዬና ቲና ታገቱ አልከኝ። እንደዛ አዋክባችሁ ቤታችን እየተፈተሸ ነው ተዋክቤ መጣው እዚህ አንድ ላይ አግተዋት ነበር እያያቻቸው ነው ጸጥ ያልሽው እኔ እያየኋቸው አይደለም ጸጥ ያልኩት እና ምን ማለት ነው ምን ማለት ነው እኛ ቤት አዋቂ መንጣታችን ምን ማለት ነው እህቷ ቤት ምን ማለት ነው ይሄን ጠይቀኝ እኛ ቤት የምትመጣው የሆነ ጉዳይ ነው የሆነ ፕሮግራም ሲኖር ብቻ ነው እንዴ ነው እያወሩ እየተጫወቱ ነበር ምንም የተፈጠረ ነገር የለም ሲጀመር ከተጣሉ እንዴት ነው ቤት የሚመጡት ስልኬ ላይ ሰራልሽ ይችላል ሩቅ ነው እና ኔትወርክ አይኖርም ያለችኝ በቃ እየተሻሉት አንተ የፈለከው መጣጣት ትችላለህ በረከት እኔ ከዚህ በኋላ ካንተ ጋር ምንም ማወራው ነገር የለም ግን የምታወራው ነገር አሰባር ጋር ምንም ከእናቴ ጋር አንድ ላይ ነው የሚሰሩት እና የስራ ባልደረባ ነው እና በቅርቡ ደግሞ የሚጀምሩት ስራ አለ ይኸውልሽ አና በለሻውሪ ምን ነግሪው ነገር ቶሎ ብለሽ ንገሪው እናትህ እኮ ናት እንደሚገሏት አታስብም እናትህ እኮ ናት እንዳትናገር ብላ ያስማለችኝ ሳሚ ተረጋጋሽ ነገር አለው ንገሪኛ ምን በቃ እናትና ታገባል ምንድን ነው ያልሽው ሌላ ነገር እንዲፈጠር አልፈልግም እዚህ ቤት ነው ውጣልኝ ሳሚ እንድትረጋጋ ፈልጋለሁ እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ እንዴት እንደዚህ ትለኛለህ ምን ለማለት ነው በዚህኛው መንገድ ዛሬ አትሉ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትናለችና ዛሬ ሜዳ ያለባችሁ በዚህኛው ነው ስትለን አንተ ተረጋግተህ እኮ ነው እሷን ማስመለስ ያለብን እባክህ ሳሚ ተረጋጋ የት ጋር ስሄድ በቃ አንተ አታስፈልግም ችግር የለውም ሌላ ቦታ ስሄድ አብረኝ ትሄዳለህ ያለችኝ ሳሚ እባክህ ተረጋጋ ከሆነ ሰዓት በኋላ እናቱ ነች ጥበቃ ያስፈልገንም ከዚህ በኋላ ብቻችንን እንንቀሳቀሰው ምናምን ያለችው አክስትክ ጥበቃ እንደማያስፈልጋት ጥበቃ ስታረግ የባሴ ሰዎችን ትኩረት እንደምትስብ እየመጣን እያለ የሆነ መኪና ነው መጥቶ ሶስታችንን አስገድዶ መኪና ውስጥ አስገባ ትንሽ መንገድ ከሄድን በኋላ እኔን አስወርደው ስልኬንም ቀምተው እነሱን ይዘዋቸው ሄዱ ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች የሆነ ቀን አይዋሽሽ ከሆነ እገልሻለሁ በእጄ ነው የምትጠፊ እኔ ምንም ያዋሽው ነገር የለኝም የሰማሽኝ ነው በእጄ ነው ማጠፋሽ እሺ ለምን እንደመጣሽ ታውቂያለሽ ብዬ አስባለሁ ምንም አላውቅም ምንም የገባኝ ነገር እኮ የለም ቆይ ሳሚ ለምን ደግሞ አትመልስልኝ ምንድነው የተፈጠረው ይሁሉ ማለት ነው አላውቅም ግርግር ምንድነው ከዛ ምንድነው የማይዋክቡኝ ምንድነው ቆይ ለምን የፈለጋችሁ ምን ነው ያለች ማለት ያለችም ለጊዜው ግን ምንድነው ቆይ ምን ሆናችሁ ነው እናትሽ የት ነው ያለችው ለስራ ያለችም ምን ፈልገህ ነው ምን ሆነክ ነው የተፈጠረ ነገር አለ ለምንድነው ሁሉ ሰው ያለው ለምንድነው ስልኳ የማይሰራው ስልኳ የማይሰራበት ቦታ ነው ያለችው እንዴት መቼ ጧት አልነበረች እንዴ እኮ ዛሬ ነው ሄደችው ምን ሆነክ ነው ቆይ ማለቁ ነገር ተፈጥሯል ምን ሆናችሁ አንቺ ነበርሽ እዛ እናቴና እህቴ ሲመጡ ነበርሽ አንቺ አዎ ፕሮግራም ላይ እኮ አንድ ላይ ነበር ምን ተፈጥሯል ምን አይነት ፕሮግራም ነው ቆይ ፕሮግራም እኔም አላውቀው ምን አይነት ፕሮግራም ጀምራችሁ ምን ማለት ነው ነው ሲጀመር በጧት ምን አይነት ፕሮግራም ምን ማለት ነው እኛ ቤት አዋቂ መንጣታችን ምን ማለት ነው እህቷ ቤት ምን ማለት ነው ይሄን ጠይቀኝ እኛ ቤት የምትመጣው የሆነ ጉዳይ ነው የሆነ ፕሮግራም ሲኖር ብቻ ነው እንዴ ምን አይነት ነገር ነው የምትጠይቀኝ ምን ማለት ነው እባክሽ አንቺ ስለሆንሽ ነው እንደዚህ እየወሮሽ ያለሁት እሺ ተረጋግተሽ ለምን ደግሞ አታስረዱኝ ምንድነው የሆንከው ተረጋግተሽ አናግሪ እንዴ አንተ ራስ ተረጋጋ አልተረጋጋህም እኮ ስለኔ መረጋጋት ከምታወራ በፊት ራስ ተረጋጋ ሰሚኛለሽ እናቴም እህቴም የት እንደገቡ አይታወቅም እናቴና እህቴ ከናንተ ቤት እንደወጡ ታግተዋል በማይታወቁ ሰው በመኪና ተጭነው ሄደዋል ምን ማለት ነው ቲናና ባዬ ምን ሆኖ ነው አልገባኝም ምን ማለት ነው ማንም ያግታቸው እሱን ለማወቅ ነው እየሞከርኩ ያለሁት እናትሽ የት ነው ያለችው ማለት አልገባኝም እንዴ ቆይ ማን ያግታቸው ይችላል ምንድነው የተፈጠረ ነገር አለ
ቆይ እንዴት እናትሽ የት ነው ያለችው? እናትሽ የለችም፣ ለስራ የለችም። ምንድነው የምትለኝ? ቆይ ግን ቲናና አብይ ምን ሆኖ ነው ማለት? እንዴት ሁለቱም ሊታገቱ ይችላሉ? ሲጀምር ማን ነው የሚያግታቸው? ለአንቺ ምንም አሁን ይኸውልሽ እምታውቂውን ነገር ብቻ እንድትነግሪኝ ነው የምፈልገው። አሁን እንዴት ታገቱ፣ ለምን ታገቱ፣ ማን አገታቸው ምናምን የሚለውን ጥያቄ ከአንቺ ጋር ቃለ ምልልስ ምን ለዋወጥበት ሰዓት ላይ አይደለም። እኔ በቃ ያጋባኝ ነው። ምንም በማለቅበት ሁኔታ ውስጥ አባይና ቲና ታገቱ አልከኝ። እንደዛ አዋክባችሁ ቤታችን እየተፈተሸ ነው። ተዋክቤ መጣሁ እዚህ ምስል እናትሽ የት ነው ያለችው? ተፈጠረው አስረዳኝ። ምንድነው እናትሽ የት ነው ያለችው? አላቅም። ለስራ የሆነ ቦታ ሄዳለች። እማቆሱን ስልኳ ለምንድን ነው የማይሰራው? ኔትወርክ አይሰራም ብለኛል። ጠዋት ቤት ውስጥ ነበረች። ከመቼው ስራ አጋጠማት? ከመቼው ኔትወርክ የማይሰራበት ቦታ ሄደች? ከመቼው? ምን አይነት ነገር ነው ወይስ እየደበቅሽ? ሳሚ ግን ምን እየሆነክ ነው? አሁን የጠየቅኩህ መልስልኝ። ቲናና አባዬ ምን ሆነው ነው? እሱን አስረዳኝ። ማን ያገታቸው? ምንድነው የተፈጠረው? ምንም አልገባኝም። ከዚህ በኋላ ማናችሁም እንዳትከተሉ፣ ማናችሁም በማደርገው ነገር እባክህ ሳሚ ተረጋጋ። እባክህ ሳሚ ምን ሆኖ ነው? እሺ ተከተሉት። ምንም አይነት ነገር እንዳያረግ እባካችሁ፣ አጠገቡ ሆናችሁ ተከተሉት። ምንም አይነት ነገር እንዲፈጠር አልፈልግም። ይገባኛል። ያለንበት ሁኔታ በጣም ከባድ ነው። ሳሚም ይኸውልሽ መረጋጋት ያልቻለው የተፈጠረው ነገር በጣም ከባድ ነገር ስለሆነ ይሄ ሁሉ ነገር እንደዚህ እያወራሽ ያለውም አሁን ላይ ከራሱ ጋር አይደለም። ምክንያቱም ይኸውልሽ አሁን ላይ የተፈጠረው ነገር አለ። ይሄ የተፈጠረው ነገር ደግሞ ዛሬ በዛሬ ነው እኮ። ምንድነው የተፈጠረው? እኔ እኮ የተፈጠረውን መረዳት አልቻልኩም። እኔ በጣም ያስደነግጠኝ አባዬና ቲና ታግተዋል ማለት ምን ማለት ነው? ያው ከኛ ቤት ሲወጡ ከዛ የሚፈልገውን ብቻ ነው የሚያወራው። ጥያቄን የመለሰልኝ አይደለም። ከዛ በጣም ነው ቤታችን ሲፈትሽ የነበረው። እዚህ ራሱ ግርግር በግርግር ነው። ምንድነው የተፈጠረው? ይናል ይኸውልሽ የተፈጠረው ነገር ምን መሰለሽ? ዛሬ እናንተ ቤት ሄዳ ነበር። እናታችን እናንተ ቤት ሄዳ ነበር እና እዛም ሄዳ ከተመለሰች በኋላ መንገድ ላይ ሲመለሱ ባልታወቁ ሰዎች፣ ምን አይነት ሰዎች እንደሆኑ ባልታወቁ ሰዎች ታግተዋል። አብራ ነበር እሷም የታገተችው። እሷም አንድ ላይ ነበሩ። መኪና ውስጥ ነበር ያስገቧቸው። ነገር ግን ይሄ ሁሉ ነገር ከተፈጠረ በኋላ ደግሞ ይሄ ሁሉ ነገር ከሆነ በኋላ ደግሞ እናትሽም ስልኳ አይሰራም። የት እንዳሉ እንኳን የሚታወቅ ነገር የለም። በተጨማሪም እንደሚችል አስረድታኛለች። እሺ እሱን በኋላ የምታስረጂኝ ነገር ይሆናል። በተጨማሪም እናንተ ቤት ላይ የሆነ ሰው ነበር። አንድ ሰው አለ እናንተ ቤት ላይ ማይሁን እኔም ማቀው ነገር የለም። ነገር ግን ይሄ ሁሉ ነገር እየተፈጠረ ያለው ምንሰራውን ስራ ታውቂያለሽ። አንቺ ስንት ሰው እንደሚፈልገን ታውቂያለሽ። የምንሰራው ስራ ምን ያህል ከባድ እንደሆነ ታውቂያለሽ። በስንት ስራ ነው የምታውቂው። ሳሚም አሁን ላይ እንደዚህ የሆነበት ምክንያት ይሄ ሁሉ ነገር የተፈጠረው በሆነ ሴራና በሆነ በተቀነባበረ ነገር እንደሆነ ስለሚያምን ነው። ስለዚህ ይኸውልሽ መጀመሪያ ደረጃ ላይ እዛ ቤት ላይ ያለው ሰው ይሄን መጠንቀቅ ነበረባችሁ። ሻው ምንድነው የምትሉ? ይኸውልሽ ከመጀመሪያ ጀምሮ ይቅርታ አድርጊልኝና ለንግግሬ ማለት ያለውን ነገር ነው እየነገርኩሽ ያለሁት። እዛ ቤት ስትመጣ ሁሌ በጥበቃ ነበር የምትሄደው። እናታችን ሁሌ የትም ቦታ ስትሄድ በጥበቃ ነበር የምትሄደው። ግን እዛ ቤት ስትመጣ ጥበቃ እንደማያስፈልጋት ምንም እዚህ ቤት ስትመጪ ባዶሽን ነይ ብላታለች እናትሽ። እህቷ ቤት እኮ ነው የምትሄደው። ምንም ማለት ነው። የትም ቦታ ቢሆን ይኸውልሽ የኛ ሰዎች የትም ቦታ ቢሆን መቼ ይኸውልሽ መቼ ጥቃት ሊደርስ እንደሚችል መቼ ጉዳት ሊደርስ እንደሚችል ምንም የሚታወቅ ነገር የለም። ይኸውልህ ከዚህ በፊትም ስትመጣ ይኸውልህ አልፎ አልፎ ነው እንጂ ብዙ ጊዜ በቃ እንደዚህ ነው የምትመጣው። እህቷ ቤት እኮ ነው። ምንድነው? እሺ አሁን ይኸውልሽ የተፈጠረውን ነገር ልትነግሪኝ እፈልጋለሁ። ዛሬ ላይ ያለውን ነገር አንደኛ እናንተ ቤት ላይ ያለው ሰውዬ ማን? በተደጋጋሚ እንግዲህ አይቼዋለሁ ብለሻል አይደል? እዛ ቤት ስትሄዱ ያ ሰው ማን ነው? ምንድነው እዛ ቤት እየሰራ ያለው? እኛ ማናቀው ሳሚም ማያቀው ሰው ማን ነው? ምንም ከእናቴ ጋር አንድ ላይ ነው የሚሰሩት እና የስራ ባልደረባ ነው እና በቅርቡ ደግሞ የሚጀምሩት ስራ አለ እና ብቻ በጣም ምንድነው ቤስት ፍሬንድ በላቸው። በቃ በጣም የሚቀራረቡት ማለት እንደዛ ነው። በቃ ቅርበታቸው ግን በስራ ምክንያት ነው የተዋወቁት። ምን አይነት ስራ ነው የሚሰሩት? ፋብሪካ ውስጥ ነው የሚሰሩት። አንድ ድርጅት ውስጥ ነው የሚሰሩት። ኦኬ አንድ ላይ ነው ስራ የሚሰሩት። እዛ ቤት ከመቼ ጀምሮ ነው መምጣት የጀመረው? ያዘው ያው ትንሽ ቆይቷል። ኧረ ግን በደንብ ነው የሚቀራረቡት እና የሆነ እንዴት ነው እንደ ቤተሰብ አይነት ነገር የለም እና ደግሞ አዲስ ስራ አብረው ሊጀምሩ ስለሆነ በቃ በደንብ ነው የሚቀራረቡት። እሱን አውቃለሁ። እሺ ዛሬ እንግዲህ ያው ፕሮግራም ነበረ እናንተ ቤት ወይም ደግሞ እናታችን እናንተ ቤት መታ ነበር
ከልጇ ጋርም ከሷ ጋርም ጭምር እኛ ቤት እኮ አባዬ ስትመጣ አዲስ ነገር አይደለም። ለምንድን ነው እንደዚህ ስለመምጣቱ አይደለም እያወራሁሽ ያለሁት። ከዛ በኋላ ቤት ውስጥ አዲስ ነገር የተፈጠረ ነገር ያየሽው ነገር ነበር። ከሰውየው ጋርም ሊሆን ይችላል። ዛሬም ላይ ሰውየው እንደነበረ አውቃለሁ። እያወሩ ከነበሩት ነገር ውስጥ የሰማሽው ነገር ካለ ልትነግሪኝ እፈልጋለሁ። ሲጀምር ምንም ነገር ሲያወሩ እኔ እንድሰማቸው አያደርጉም። ሲቀጥል እኔ ሰምቼ ማላውቅም። ይኸውልህ እኛ ቤት እኮ አባዬ የምትመጣው ይኸውልህ እህቷ ቤት ነው። ሲቀጥል ምንም የተለየ ነገርና አዲስ ነገር የለውም። ደግሜ የሚልክ ነገር ማለት ከመታገታቸው ጋር እኔ መታገታቸው ራሱ ትልቅ እንግዳ ነው የሆነብኝ። እንደዚህ ተፈጥሮ አያውቅም ታውቃለህ። ከዛ ደግሞ ምንድነው እያላችሁ ያላችሁት? እኛ ቤት ስለመጡ ምንድነው የተፈጠረው? ኖርማል እኮ በቃ ትመጣለች አባዬ እህቷ ቤት እኮ ነው። ምን ማለት ነው? እኮ በጣም ኖርማል እና የሆነ ነገር አይደለም። እና አሳሳቢ ነገር አይደለም። በቃ ይመጣሉ ይሄዳሉ፣ ሁልጊዜም እንደሚፈጠረው በቃ እንደዛ ነው። ምንም ነገር አልነበረም። ግራ የገባኝ ዛሬ ላይ ከዛ ከተመለሱ በኋላ እንግዲህ ሰዓታቶች ባልተቆጠሩበት ነው። እናትሽም የት እንደገባች የሚታወቅ ነገር የለም፣ ስልኳም አይሰራም። በተጨማሪ ደግሞ እዛ ቤት ስላለው ሰውዬ ማንነት በስነ ስርዓት የሚታወቅ ነገር የለም እያልኩሽ ነው ያሉት። እሺ አንድ ላይ ታግተው ነው እንዳለ እኔ ነግረ ሲጀመር አንድ ላይ አልታገቱ። መጀመሪያ ደረጃ ላይ አንድ ላይ አልታገቱም። ምክንያቱም ሲታገቱ በቦታው እሷም ነበረች። አንድ ላይ አግተዋት ነበረ። አያያቻቸው ነው ጸጥ ያልሽው? እኔ ያያያቸው አይደለም ጸጥ ያልኩት። እና ምን ማለት ነው? እሷ በቦታው ላይ ነበረች። ነገር ግን በሷ በኩል መልእክት አስቀምጠውልን ነው የሄዱት። ሲሄዱ ያምን መልእክት እና ማን ናቸው? ስለ መልእክቱ ምናምን ይኸውልሽ፣ ማን ያገታቸው? ስለ መልእክቱ ምናምን ይኸውልሽ፣ አንቺን የሚመለከትሽ ነገር የለም። ነገር ግን አሁን ይኸውልሽ የሚመለከተኝ ምን ማለት ነው? ስለ አክስቴና ስለ አክስቴ ልጅ አንተ ብቻ ነው የሚመለከተኝ ምን ማለት ነው? አንተ አይደለም የሚመለከተኝ እና የማይመለከተኝ የምትነግረኝ። አንቺ አሁን ማወቅ የምፈልገው ምንድነው ይኸውልሽ፣ ዛሬ ላይ የተፈጠረው ነገር አይደለም እንደማታወራው እናትሽ የት እንደሄደች ማወቅ ፈልጋለሁ። ወዴት ነው የምትጮናች? ጥያቄ መልሱልኝ። ነገር አንቺ ራስሽ የምታውቂውን ነገር ልትነግሪኝ ይገባል። የተፈጠረው ችግር ትልቅ ችግር ነው። ከእናንተ ቤት ስንወጣ ነው ይሄ ነገር ያጋጠመን። ለምንድን ነው አንቺ ምንም የማውቀው ነገር የለም የምትይው? ምን ማለት እየሞከርሽ ነው? አልገባኝም። ታውቂያለሽ ከእናንተ ቤት ስንወጣ ነው ይሄ ነገር የተፈጠረው እና ምን ይፈጠር? ከኛ ቤት ስንወጣ በሌላ መንገድ ሊፈጠር አይችልም። በቃ እናትሽ ነች ይሄ ነገር ልታደርገው የምትችለው። አፍሽን አትክፈትሽ። በጥፊ ነው ያልልሽ። ስታስጠላ ልክሽን ወቂሽ። ይኸውልሽ አሁን እንድትረጋጉ ፈልጋለሁ። የእናንተን ድፍረቷ አይመለከትሽም። ጭቅጭቅ ልሰማር ነው። አንቺ ስለባይ ለስናት የምትታውቂው ነገር አለ። አባዬ ለኔም እናቴ ናት። እናቴ ነው ማያት። እና ምንድነው የምትይው? አታፍሪም እንዴ? ጭራሽ ታወሪያለሽ እንደዚህ ነገር አለ። አፍሽን እንዳከፍቺ። እሺ ዝም በይ። አሁን ምንም ራስሽ ዝም በይ። ራስሽ ዝም በይ። እየሰማሽ ነው? ራስሽ ዝም በይ። ይኸውልሽ ማሰብሽ ራሱ እሺ ተረጋግተሽ ነገሮችን እናውራ። ተነቀው ስለነሱ ብቻ ነው። ሰሚኛሽ እጄ ላይ ነው ሰበብ የምትሆኝ። ሻፍሽ እንዳከፍቺ ከፍታሽ። አሁን ዝም በይና የምታውቂውን ንገሪያቸው። የምታረገውን ነገር አድርገን ማስፈታት አለብን። እነሱ የምታውቂውን ብቻ ንገሪያቸው። ቆይ አንቺ ቆመሽ ካወቅሽ ለምንድን ነው ቆመሽ ስታገቱ ዝም ያልሻቸው? እንከፍ ስትንከረፈፊ መሆን አለበት። የተፈጠረውን እንኳን በስነ ስርዓት አይተሽ እንኳን መናገር አልቻልሽም። ይኸውልሽ አሁን ላይ የእናንተን ጭቅጭቅ አይደለም ለመስማት ሲገቁጭ አልኩት። ታስጠላ። ይኸውልሽ ይሄ ነገር ሲፈጠር ዛሬ ላይ እንዴት እንደተፈጠረ እንኳን ግራ የሚገባ በአንድ ቀን ነው ይሄ ሁሉ ነገር ይሆነው። ይህ ማለት ምንድነው? ይኸውልሽ የማዘር መታገት፣ የእህታችን መታገት፣ የአንቺ እናት ስራ መሄድ፣ ስልክ መጥፋት፣ የዛ ሰውዬ ማንነት፣ ይሄ ሁሉ ነገር ይኸውልሽ እየተፈጠረ ያለው በአንድ ቀን ነው እየተፈጠረ ያለው። ይሄ ሁሉ ነገር ምንድነው? የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ። አንድ ጥያቄ አለኝ። አልገባኝም። መልከት ማለት ምን ለማለት እየሞከርክ ነው? እየደጋገምከውና ደጋግመህ ተመሳሳይ ነገር ነው እያልከኝ ያለው። እኔ ወይ ግራ ገብቶት ነው ወይ ተናደነው ምናምን ብዬ እያሰብኩ ነው። ግን በአባዬና በቲና መታገት እናቴን እየጠረጠርክ ነው ወይስ? አልገባኝም። ማለት እነሱ ይሄን ያህል መጨካከል የሚችሉ ሰዎች ናቸው ብለህ ነው የምታስበው? እህትነታቸው ቤተሰብነታቸው አይበልጥም እንደ አንተ? ምን ሆነክ ነው? ነገሩ እስኪጣራ ይኸውልሽ መጠረጠር ካለበት ማንም ይጠረጠራል። እኔም ልጠረጠር እችላለሁ። እሺ በጣም ይቅርታ። እኔ ከዚህ በላይ ማውራት አልችልም። ይላል ግን ማለት ነው ቲናና ባዬ እናት ተሳድፋለች ተሰጣቸዋለች ብለ ወይም የሆነ ነገር ያለ ማውራት አልችልም አይደለም። ይኸውልሽ ላይ ሊሆንም ላይ እሱ ይኸውልሽ ሊሆንም ላይ ሆንም ይችላል። ስራችሁ አይ ነው በጣም ብዙ ጥራት አለ። በጣም ከብዙ ሰው ጋር የምትገናኙ ብዙ ሰው ከብዙ ሰው ጋር ብዙ ፋይል አላችሁ አውቃለሁ። ግን አንተ ቤተሰብ ፋሚሊህን ትጠረጥራለህ እንዴ? እንዴት እንዳልኖሩ እንዴት ማለት ምን የማታውቀውን ነገር እኔ እንዳስረዳን የፈለግከው? ከኔ በላይ በጣም ብዙ ነገር አታውቃለህ አንተ። በዚህ ሰዓት ማንንም አይደለም ጥላችንን እንኳን የምናምንበት ጊዜ አይደለም። እኔ እንዳስረዳን እንዳጠብቅ ጥላችንንም ምናምንበት ጊዜ አይደለም እያልኩሽ ነው። መጠርጠር ካለበት ማንም ይጠረጠራል። አሁን ግን በሰዓቱ ዛሬ ላይ የተፈጠረውን ነገር የምታውቂው ነገር እያንዳንዱ ነገር እንድትነግሪኝ ነው እየጠየኩሻለሁ። አንተ የፈለግከውን መጠርጠር ትችላለህ በረከት። እኔ ከዚህ በኋላ ግን ካንተ ጋር ምንም የማወራው ነገር የለም። ግን የምታወራው ነገር አሰባር ጋር አንቺ ደግሞ አፍሽ
አፍሽን እንዳከፍች አይንሽን ነው ማጠፋልሽ አሁን ሲጀመር ቆንጆነሽ ታወኛለሽ ሰምኛለሽ አይደል ከዚህ በኋላ እኔ ሳልፈቅድልሽ ወዴትም ልትሄጂ አትችይ ምን ማለት ነው ሲጀመር ምንም ነገር መናገራችሁ ሰምኛለሽ ማለት ነው እየተንተሽን የምትሳደቢው ሲጀመር በዚህ አይነት ልኩ አይደለም ላውራሽ እንፈልገው ትሰምኛለሽ አይደል አንቺ ማርፍሽ ቁጭ በይ ማን እንደዚህ ልብ ይሰጥሽ አፍሽን እንዳከፍች እየሰማሽኝ ነው አፍሽን እንዳከፍች አሁን ይልሽ የሚጠቅመን ነገር ምንድነው የምታውቂውን ነገር መናገር ብቻ ነው ለኛ የሚጠቅመው እማቀው እኮ ነገርኩ ምን ልንገርክ ስለዚህ ስለሰውየው ማንነትም እናትሽ በዚህ ቅጽበት እናትሽ ወዴት እንደሄደች የምታውቂውን ነገር ሁሉንም ነገር ስለዛ ሰውየውም ግንኙነታቸውን የምታውቂውን ነገር ሁሉንም በደንብ አስረግጠሽ ንገሪኝ እያልኩ ምንድነው ምን ነገር ከየትኛው እንደማስረዳ የምታውቂው ሁሉ ንገራቸው ታውቂያለሽ ጥበቃ ይጠበቅልን እንደነበር ወደ እናንተ ቤት ስንመጣ በጥበቃ እንደምንመጣ የትም ስንሄድ በጥበቃ ስንሄድ እንደነበር ታውቂያለሽ ሁሉንም ነገር እናትሽ ነሽ ከዚህ በኋላ በጥበቃ መሄድ የለብሽም ለምንድነው ነፃነት እንዲሰማሽ ማታረጊው ብላ ጥበቃውን ያስቆመችው እናትሽ ነች ከዛ በተረፈ ከቤት ስንወጣ ሁሌ በመንወጣበት መንገድ አትሄዱ በዚህኛው መንገድ ብሎ ላይ ያስቀየሰችን እሷ ነች ይሄው ነው ቤት በዚህ ልክ ልትከሳብሽ አይደለም ፈልገው ሰምኛለሽ አይደል ይኸውልሽ ትዕግስት አሁን ሲጀመር እንድታለቅሽ ወይም ደግሞ እንደዚህ እንድትሆኛ አይደለም ይሄን ነገር እያወራን ያለ ነው መፍትሄ ለማምጣት ስለዚህ ይኸውልሽ ታውቂያለሽ በእኛ ስራ ማንም ሊጠረጠር ይችላል ማንም ማለት ነው እኔ እንኳን ልጠረጠር እችላለሁ በዚህ ማለት እዛ ቦታ ላይ የተገኘ ሰው ሁሉ ይጠረጠራል ስለዚህ አሁን አንቺ የምታውቂውን ነገር እንድትነግሪኝ ነው የምፈልገው የተፈጠረው ነገር ይኸውልሽ መገጣጠም ነው ብዬ አላስብም እኔ በጭራሽ አንደኛ መጀመሪያ ደረጃ ላይ እናትሽ እህቷን ያለ ጥበቃ እንድትመጣ ማድረጓ አጋጣሚ ነው ብዬ አላስብም እኔ ሁለተኛ ደረጃ ያ ሰውዬ እዛ ቤት አዲስ ሰው መመላለሱ ድንገት የተፈጠረ ነው ብዬ አላስብም ሲቀጥል ደግሞ እናትሽ እህቷን መንገድ ማስቀየሯ ከዚህ ፊት የምትሄድበትን መንገድ ማስቀየሯም አዲስ ነገር ነው ብዬ አላስብም ስለዚህ ይኸውልሽ የምታውቂውን ነገር እንድትነግሪኝ እፈልጋለሁ ሁሉንም ነገር ማለት ነው ከመጀመሪያ ጀምረሽ እዛ ቤት ላይ ለምን ይሄ ሁሉ ነገር እየተደረገ እንደሆነ የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ ይኸውልህ በርግጥ እኔ የማውቀውን ነገር አሉ ግን በቃ ገርሞኝ ነው ማለት ቻለቀ እስቲ ንገሪኝ አባዬ ምናልባት የተፈጠረ ነገር ነበረ ምናልባት ግጭት ሊሆን ይችላል ኦር ደግሞ ወይ አለመግባባት ሊሆን ይችላል ዛሬ ላይ የተፈጠረ ነገር ነበር ኧረ ምንም አልተፈጠረም እንዴ መጡና ባዬ መጣው ኖርማል ነበርኩ ምሳ በላን ቡና ተፈላ ምናምን እየተጫወቱ ነበር ምናምን ከዛኛ ሱታችን ወጣን በቃ እና እያወሩ እየተጫወቱ ነበረ ምንም የተፈጠረ ነገር የለም ሲጀመር ከተጣሉ እንዴት ነው ቤት የሚመጡት ታውቃቸዋል እነሱ ቢጣሉ ራሱ ምን አንድ ሳምንት እንኳን አይሞላ ታውቃቸዋል ከሰውየው ጋር ምን እንዳስረዳ ነው የምፈልገው ግን ማለት ከሰውየው ጋር ማለት እንደ ቤተሰብ የምታውቀው ነገር ምንድነው ማስረዳ ሲያወሩ የነበረው ነገር አለ ከሰውየው ጋርም ሊሆን ይችላል አብረው ሲያወሩ ነገር የሰማሽው ነገር ካለ እንድትነግሪኝ እፈልጋለሁ ምንም የሰማሁት ነገር የለም ስራን አዲስ ስራ እንደሚጀምሩ ብቻ ነው የማውቀው በቃ የማውቀው ነገር እሱ ነው ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ምንድነው የኛን ስራ ደግሜ አልነግርሽም የምታውቂው ነገር ነው ጥበቃ እንደሚደረግ ታውቂያለሽ ለእናታችን ለእህታችንም በተጨማሪ እንደሚደረግ ታውቂያለሽ እንኳን አይደለም ለነሱ እናንተ ቤትም ጥበቃ እንዲደረግላችሁ አመተን ነበር ነገር ግን አንፈልግም ብላ ነው እናትሽ የገፋችሁ ይሄ ሁሉ ምንድነው ምን ሀፕን እንደሚያደርግ መቼ የሆነ ነገር እንደሚፈጠር ምንም የሚታወቅ ነገር ስለሌለ ነው ይሄን ነገር ሁሉ ያደርግን ያለው ነገር ግን ለምንድነው እናትሽ ጥበቃውን ወደ እዛ ቤት ሲመጡ እንዳይመጡ ያደረገችው የኔ እንዴላ ትችላለህ በርግጥ ማላውቀውን ጥያቄ እኮ ጥያቄ አብረን ተነጋግረን አይደለ እኔ እንደዚህ ማለቷን ራሱ ማውቀው ነገር የለም እናንተ ስትሉ ሊሰማው ስለዚህ ማውቀው ነገር የለም ስለዚህ ነገር ምንም ያወራችሽ ነገር የለም ምንም አላወራችኝም ባቅ ለምን አልነግርህም አንተ እንዴት ነው የምታስበው ማለት እንዴት ነው ቲናና ባዬ ላይ የሆነ ነገር እየሆነ እንደሆነ እያወቅኩ እየሰማሁት ከዛ ማውቀው ነገር እንዴት ነው የምደብቀው አንተ እንዴት ነው እያሰብክ ያለው አልገባኝም እሺ ዛሬ ላይ አንድ መንገድ አስቀይራቸዋለች ለምሳሌ ከዚህ ፊት በሚመጡበት መንገድ ሌላ መንገድ አስይዛቸዋለች በዛ መንገድ የተፈጠረ ነገር ነበረ ወይስ ደግሞ ያለ ምክንያት ነው መንገድ ያስቀየረቻቸው እናንተ ሰፈር ላይ የተፈጠረ ችግር አለ ወይ ደግሞ የመንገድ መቆፈር ሊሆን ይችላል ምን ይሆን የተፈጠረ ነገር አለ አሁን ስለምትለው ነገር ራሱ ማውቀው ነገር የለም በዚህ መንገድ ይሄዱ አይሄዱ በዚህ ትበሉ አልጥበቃኑ አልትኑ ምናምን ስለምትሉት ነገር ምንም ማውቀው ነገር የለም ምንም ኢንፎርሜሽን የለኝም እማውቀው መጡ ምሳ በላን ቡና ተጠጣ ምናምን እየተጫወትን ነበር ከዛኛው ሳለ ወጣን ምናምን በቃ እንደዚህ ነው የነበረው ነገር
እናንተ ቀድማችሁ ስለምትለው ነገር ዲቴል ነገር የማውቀው ነገር የለም። እናንተ ቀድማችሁ ነበር የወጣችሁት? አይ እንደዛ ሳይሆን ቀድመን የወጣሉ። ግን እንትን ነው ይሄ አብራት ከእናቴ የሆነ አዲስ ስራ ጀምራለች ማለት አዲስ እንትን ውስጥ ገብታለች እና የሆነ አዲስ ስራ ስለሚጀምሩት ለማውራት ምናምን የሆነ የሚመላለስ ሰው እያለና እሱ ሲመጣ ውጡ ነው እንትን ምናምን ሲለን እኔም ቲናም ሰራተኛው ሆነ ወጣ እና በቃ ወደ ክፍል ገብተን ምናምን ነገር በቃ የራሳችን ወሬ ምናምን እኛ ማውራት ጀመርን። በቃ ቼክ አላደረግናቸውም። ከዛ ረጅም ሰዓት እዛ ነበርን በቃ እና እነሱ እያወሩ ነበር። በቃ እነሱ የሚመለከታቸው ነገር እያወሩ ባይመለከተን ነው የተባለው ብለን ወጥተን እንደዛ እያደረግን ነበር። ስለምትለው ነገር እኔ ትኩረት አልሰጠነውም በቃ። እሺ መጨረሻ ላይ ካወሩ ከጨረሱ በኋላ እንዴት ነበር? ማን ነበር ይዟቸው የወጣው ወይም ደግሞ ማን ነበር የሸኛቸው? ምንም እንደተለመደ በቃ እማዬ አስወጣቻቸው ከግቢ። ቻው ስትላቸው አይቻለሁ። እኔም ቻው ብያቸዋለሁ። ከዛ ግን እኔ ገባሁ ወደ ውስጥ ቶሎ ያው ቤቱን ለማስተካከል ምናምን ወደ ውስጥ ገባሁ እና ከዛ ውጭ ምንም አላየሁም። ቆይ እሺ ሰውዬውስ ቀድሟቸው ነበር የወጣው ወይስ ከነሱ በኋላ ነበር የወጣው ሰውዬው? አይ ቀድሟቸው ነው የወጣው። አሁን ላይ ምን ሊደረግ እንደሚችል ምን ሊሆን እንደሚችል ማን ይሄን ነገር እንዳደረገ መገመት በጣም የሚከብድ ሁኔታ ላይ ነው ያለነው። ነገር ግን ደግሞ ከዛ በኋላ ስለ እናትሽ በደንብ እንድትነግሪ ይፈልጋሉ። መቼ ነው ያሰበችው? አሁን ዛሬ ላይ አሁን ስልኳም ጠፍቷል። ስልኳ አይሰራም። የት እንደሄደች የሚታወቅ ነገር የለም። ለአንቺስ ግልጽ ያደረገልሽልሽ ነገር አለ ወይ? ምን እንደሚፈጠረው ነገር ይኸውልህ ገባን። ትንሽ ቆይን ቶሎ ብላ እየተዘጋጀች ነበር። በቅርቡ አዲስ ስራ እንደምትጀምር አውቃለሁ እና ስለሱ ለማውራት እሱን ለመጀመር ልንሄድ ነው ክፍለ ሀገር ነው ያለች። እሺ አልኳት። ከዛ በኋላ ለሰሞኑ የሚሆን ምናምን ብላ ብር ሰጠችኝ። ሰሞኑ የምትጠቀሚበት ብላ ሰጠችኝ። ከዛ በኋላ ልብሷን አዘጋጀች ምናምን ነገር። ከዛ በፍጥነት ነው የወጣችሁ በቃ። ከዛ ስልኬ ላይ ሰራልሽ ይችላል ሩቅ ነው እና ኔትወርክ አይኖርም ያለችኝ። በቃ ይሄን ነው የማውቀው። እሺ አውራት ሊሄድ የሚችል ሰው ወይም ደግሞ አውራት ያለ ሰው ሊኖር እንደሚችል የነገረችሽ ነገር የለም? ምንም የለም። ምናልባት ያ ሰውዬው አብሯት ከሄደ ስለሱ የማውቀው ነገር የለም። ግን ብዙ ጊዜ አሁን አዲስ ስራ ምናምን ስላልኩ ብዙ ጊዜ ከሱ ጋር ሲያወሩ ስለማየት ሊሆን የሚችለው ምናልባት እሱ ነው ከኖረ ሊሆን ይችላል። ሌላ ማንም ሊሆን አይችልም። ቆይ ግን እናቴም ታግታ ሊሆን ይችላል ማለት ነው አብራ። ወርሽ እስቲ ስለ ቢዝነሱ ምንነት ምናልባት የሰማሽው ፍንጭ ካለ እንድትነግሪኝ ፈልጋለሁ። ምንም የማውቀው ነገር የለም። ያንሃል ማለት በቃ አዲስ ስራ በጣም ይሄ ምንድነው ሰውዬው ሲመላለስ ብዙ ጊዜ ያወራሉ ምናምን እና የረጅም ሰዓት ነው ደግሞ የሚያወሩት ምናምን እና ምንድነው ማየክ ሰውዬ ጋር ምናምን ለሰርሳ ምንም አይደለም እንጂ አዲስ ስራ ልንጀምር ነው ምናምን እንደዚህ አዲስ ፕሮጀክት አለን ምናምን ብላ ያወራችኝ። እዛ በቃ አሪፍ ነው ምናምን ነገር እንዲሳካ ጸልይ ምናምን እያለችኝ ነበር። ከዛ ወራ ይሳካል ምናምን ብዬ በቃ እንትን እያልኳት ነበር እና ስለሱ ነው ያወራችኝ። አዲሱ ስራ በጣም ቢዚ እንደሚያደርጋቸው እና ብዙ ጊዜ እንደሚፈልግ ምናምን ከተሳካ አሪፍ ስራ እንደሚሆን ምናምን ነው የማውቀው በቃ። እና ሰውየውም የሚመላለሰው በዚህ ምክንያት ነው ስላሰብኩኝ አዲሱ ስራ ስለሆነ በቃ እሱ ነው፣ ሌላ ምንም ነገር አይኖርም። እሺ የኛ ጥበቃዎች እዛ ቤት መገኘታቸው ለምሳሌ ከዚህ ፊት ይመጡ ነበርና ኮንፈርት ሚነሳ ነገር ነበራቸው ወይም ደግሞ እናንተ የምትፈልጉትን ነገር እንዳታረጉ የሚያደርግ ነገር አድርጎ ያውቃሉ? ያው ምንም ቢሆን ጥበቃ አይደል? ምን ማለት ብቻህን ስትሆንና የሆነ የሚጠብቅ ሰው ሲኖር ነፃነቱን ታውቀዋለህ አይደል? እዚህ ስራ ውስጥ ከመግባት በፊት የነበረህን ላይፍ እና አሁን ያለህን ነገር ታውቀዋለህ። ይሄንን የሆነ ልዩነት አለው። ምንም ኮንፈርት ይሰጣል ምናምን ኮንፈርት ዞን ነው ምናምን ልልክ አልችልም፣ ግን ታውቀዋለህ። የምታውቀው ነገር ነው። ግን በቃ ማየራት ከምንም በላይ አንፈልግም አለች። ታውቃለህ እሷ ስለወሰነች እንጂ እኔ ስለወሰንኩ አይደለም የሚሆነው እያንዳንዱ ነገር። ሲቀጥል ይሄን ያህል ውሳኔዎችን ማስተላለፍ የምችልበት እድሜ ላይ አይደለሁም እኔ። የሆነ ነገር ስላልኳት ብቻ አይሆንም። እሺ እናትሽ ስለሄደችበት ቦታ ሲነገረች ምንም አይነት ነገር የለም? ክፍለ ሀገር ስለመሆኑ ብቻ ነው ያወራችሽ ወይስ ስለሆነ እንደመሆኑና አዲስ ስራ እንደሆነ ብቻ ነው የማውቀው በቃ። ቆይ ግን አብረው አግተዋቸው ይመስላል ለዚህ ስልኳ የማይሰራ? እሺ ምን አክል ቀን ልትቆይ እንደምትችል የነገረችሽ ነገር የለም? እኔ ኔትወርክ ቢሰራበት ቦታ ሲሆን እደውልልሻለሁ ያለች። ከዛ እንዳይቸግረኝ ደግሞ ብር ሰጥተኛለች በቃ። እና እንዳትጨነቂ ስልክ ካለሽ እምቢ ይላል። ስልክ እምቢ ሲልሽ እንዳትጨነቂ እኔ ኔትወርክ ያለበት ቦታ ሲሆን ሲመችኝ እደውልልሻለሁ ያለች በቃ። እሺ እዛ ቤት በተደጋጋሚ እንግዲህ ሰውየው እንደሚመጣ ነግረሽኛል። ሰውየው ሲመጣ እንዴት ነው? ከሰው ጋር መጥቶ ያውቃል እዛ ቤት ላይ ወይስ ደግሞ ሁሌ ብቻውን ነው የሚመጣው? ኧረ ሁሌ ብቻውን ነው የሚመጣው። ግን በቃ ሲመጣ የሆነ በጣም ነው የሚያወሩት ረጅም ሰዓት ምናምንና የሆነ በቃ አሪፍ ስራ ቢያስቡ ነው ምናምን ብዬ ነው የማስበው። ማለት በጣም ብዙ ጊዜ ጥያቄ ሆኖብኝ ጠይቄያታለሁ። እማግዴ ሰውዬ ምንድነው ምናምን ስላት
በቃ አዲስ ስራ ልንጀምር ነው ምናምን ጓደኛዬ ነው እና የስራ ባልደረባዬ ነው አብረን እንደምንሰራ ምናምን ያለች በቃ ማውቀው እዚህ ድረስ ነው። ሌላ ግንኙነት ሊኖራቸው እንደሚችል የጠረጠርሽው ነገር አለ? ኧረ አይመስለኝም፣ እንደዛ ምን አይመስለኝም። ግን ይሄ የስራ ቅርበት አለ አይደል? ለዛ ነው ብዬ ነው የማስበው። ይኸውልሽ ትዕግስት፣ አሁን ላይ እኛ እየሰራን ያለነው ስራ አለ። በምንሰራው ስራ ደግሞ ታውቂያለሽ፣ የኛ ስራ ብዙ ጠላት የሚያስፈራ ስራ ነው የምንሰራው። ብዙ ጠላት ይፈልገናል እኛ፣ ይሄን ነገር ታውቂያለሽ። ስለዚህ አሁን ላይ ይኸውልሽ አክስትሽ ላይም ቢሆን የአክስትሽ ልጅ ላይም ቢሆን ምን እየተፈጠረ እንደሆነ ምንም የሚታወቅ ነገር የለም። አሁንም ነገሮች በተሸፋፈኑ ነገሮች በተደባበቁ ቁጥር ከፍተኛ አደጋ ሊደርስባቸው ይችላል በዚህ ሰዓት ላይ። ሲቀጥል እነሱ ላይ ብቻ ሳይሆን አንቺ እናት ላይም የሆነ ነገር ሊደርስባት ይችላል። እሷም የሆነ ወጥመድ ውስጥ ገብታ ሊሆን ይችላል። ስለዚህ የምታውቂው ነገር ካለ ከዚህ ሰውዬ ጋርም ስላላት ግንኙነት አዲስ ነገር ያየሽባትም ነገር ካለ የምጠረጥሪውም ነገር ካለ እንድትነግሪኝ እፈልጋለሁ። ምክንያቱም ይሄ ነገር በጣም ከባድ ነገር ነው። ነፍስ ሊያስጠፋ የሚችል ነገር ነው። አሁን ላይ የሆነ ሰው ማንም ቢጎዳ አክስትሽን ብትጎዳ እናትሽን ብትጎዳ አንቺ ምንም የምትጠቀሚ ነገር የለም። ስለዚህ እናትሽ ላይ ያየሽው ነገር ካለ ከቅርብ ጊዜ ጀምሮ የተፈጠረ ነገር ካለ ከሰውየው ጋር መሆን ከጀመረች ሰዓት ጀምሮ የተፈጠረ ነገር ካለ የጸባይ መቀየርም ሊሆን ይችላል፣ አላቅም ብቻ ሳምቲንግ ያለ ነገር ካለ እንድትነግሪኝ እፈልጋለሁ። ምክንያቱም አንድ የምትነግሪኝ ነገር አንቺ የሆነ የሰውን ህይወት ሊያተርፍ የሚችል ልትነግሪኝ ትችላለሽ። ምንም ነገር በቃ ምንም ነገር እንድትደብቅኝ አልፈልግም። በዚህ ሰዓት ሁሉንም ነገር እንድትነግሪኝ ነው ፈልገው። ስለዚህ እስቲ የተፈጠረ ነገር ካለ አዲስ ነገር ካለ ያየሽው ነገር ካለ ስለ እናትሽም ሊሆን ይችላል፣ ስለ ሰውየውም ሊሆን ይችላል፣ ሰውየው ከመምጣቱ በኋላ የተፈጠረ ነገር ሊኖር ይችላል። ያለ ነገር ካለ እንድትነግሪኝ እፈልጋለሁ። ምናልባት ሊሆን ይችላል ትንሽ የምጠረጥረው ነገር ግራ የሚያጋባኝ ነገር እናቴና ሰውየው ያላቸው ግንኙነት ማለት ይሄ ማምሸት አለው፣ ረጅም ሰዓት ነው የሚያወሩት። ከመጣ ራሱ ቶሎ በጣም ረጅም ሰዓት ነው የሚቆዩት ምናምን ነገር እና ይሄ አንዳንድ ትንሽ ለውጦች አይቻለሁ። ግን ይሄ እንትን ነው ብዬ ነው ያሰብኩት። ማለት ይሄ የስራው ቅርበትና አዲስ ደግሞ ስራ ልንጀምር ነው ስላለችኝ በቃ እሱ ሊሆን ይችላል ብዬ አስቤ ነው። ሲቀጥል ደግሞ ሰውየው የሆነ ብዙም ደስ የሚል ሰው አይደለም። ማለት ይሄ እንዴት ነው ዝጋታም ነገር ነው። የሆነ ነገር ያወራል ከተጸጥ ነው የሆነ ብቻ ደስ አይልም። ግን ስለማልቀርበው ሊሆን ይችላል ብዬ ነው የማስበው። እና ይሄ ነው ሊሆን ይችላል። ሌላ ምን አለ? ይሄን አልቆይ ግን ቆይ እናንተ ግን ከሰውየው ጋር ታውቁታላችሁ? እናንተ ከሰውየው ጋር ያለ ግንኙነት አላችሁ? ሻው ላይ ለማወቅ እየሞከርን ነው። ሰውየው የምርም የሥራ ባልደረባ ከሆነ ምናልባት አብሯት ሄዶም ሊሆን ይችላል፣ አይታወቅም። የምርም ከሆነ ማለት ነው። ካልሆነ ደግሞ ወደዚህ ቤት ድጋሚ መመለሱም ማይቀር ነው። እሱን ማጣራት ባለብን ልኩ እኛ የምናጣራው ነው የሚለው ነገሮችን። ነገር ግን አሁንም ስለ ሰውየው ድንገት የሰማሽው ነገር ካለ ሲያወሩ የሰማሻቸው ነገሮች ካሉ ምንም ነገር ሳትደብቅ ልትነግሪኝ እፈልጋለሁ። ይሁን በልከተኔ እንዴት ይጠብቃሉ? ሲጀመር የሆነ ነገር ሲያወሩ እንዳሰማቸውም እንዳይም ምንም እንትን አያደርጉም። ምናልባት ለማስታወስ ሞክሪ። ድንገት ልፍ ስትይም የሰማሽው ነገር ሊኖር ይችላል፣ አላውቅም። የሆነ ነገር ግን ትሰሚያለሽ ብዬ አስባለሁ። ምክንያቱም አንድ ቤት ውስጥ ነው ያላችሁት አይደል? የምትኖሩት አንድ ቤት ነው። ምናልባት እናትሽም ሳትብሏት የነገረችሽም ነገር ሊኖር ይችላል። ምንም ሳትብሏት የነገረችኝ ነገር የለም። እንዳልኩ ነው በቃ አዲስ ስራ እንደሚጀምሩ ነው የማውቀው። በቃ አዲስ ፕሮጀክት አዲስ ስራ እንደሆነ እና የተሻለ ነገር እንደሚኖረው በቃ ከተሳካና እንዲሳካላቸው በጣም እየሞከሩ እንደሆነ ነው የማውቀው። ሲቀጥል ከሰውየው ጋር ምንም አይነት ቅርበት የለኝም እና ለሰላምታ እንኳን የሚሆን ሰው አይደለም። በቃ ዝግት ያለ ሰው ነው። እኔ ሲገባ ሲወጣለሁ በቃ ወደ ሌላ ክፍል ለሚሄደው እኔ ምን ላድርግሽ? የማውቀው ነገር የለም። እንዴት ነው አንተ እንዴት ነው የማውቀው ነገር ቢኖር አዋጊና ትትለ እንዴት ነው ጨክኝ ዝም የምለው? እሺ ቤት እሱ ሲመጣ ወይም ደግሞ እሱ ሲገባ አንቺ እንድትኖሪ አይፈልግም ይመስለኛል። አሁን እንደዚህ አይነት ፊት ነው የማየው። ምክንያቱም ባለፈው ራሱ ነገር እኮ አይደለ እኔንም ቲናንም ሰራተኛዋን እንድንወጣ ተፈለገ። እነሱ ሲያወሩኝ ያወጣል እና እንዴት ነው አንዳንዴ ሰውን አይተህ ፊቱን አይተህ የምትረዳው ነገር የለም። እንደዛ ስለነበረ እኛ እስኪነገረን ድረስ አልጠበቁ። በቃ ሁሌም ሳየው በቃ እንደዛ እንትን ስለሚል በቃ እወጣለሁ እኔ። ሲቀጥል ምንም ሰላም እንኳን በሰንሰለት ሰላም ከማይለኝ ሰው ጋር ቁጭ ብዬ ምንድነው የሚያወሩትን የምሰማው? ሲቀጥል ለምታውቀው ነው ትምህርት ቤት እሄዳለሁ ምናምን ቢዚ ነኝ። ይሄናል አይደለም ከስንት አንዴ ነው የምንገጣጠመው። ግን ብዙ ጊዜ ይመጣል። በቃ ማውቀው እሱ ነው እና ደግሞ ከእናቴም ጋር ያመሻሉ ምናምን ነገር። ግን በቃ ስራ ነው፣ በስራ ምክንያት እንደሆነ ነው የምታገኘው፣ ስራ እንደሆነ ነው የማውቀው በቃ። ቆይ ግን አንተ ስታስበው ግን እማዬም ታግተው ይመስላል አንድ ላይ። እሱ ልጅ በሂደት የምናረጋግጠውና በሂደት የምናውቀው ነገር ነው። አሁን ግን ይኸውልሽ እናትሽና ሰውየው አብሮ እንደሚሰሩ ነግረሽኛል።
የት ድርጅት እንደሚሰሩ አድራሻውን ሁሉንም ነገር እያንዳንዱን ነገር ታውቂያለሽ ብዬ አስባለሁ አይደል? ስለዚህ ልሽ አሁን ላይ ስለ ድርጅቱ የት እንደሆነ የት እንደሚገኝ አጠቃላይ ያለውን መረጃ ለኔ ትሰጪኛለሽ ማለት ነው። ስለ ሰውየው ማንነት የምታውቂውን ነገር ከስሙ ጀምሮ ያለውን ነገር ሁሉንም ነገር ለኔ ትሰጪኛለሽ። እኔ ማጣራት ባለብኝ ልኩ የማጣራ ይሆናል ማለት ነው። በመጨረሻ ግን ስለ ሰውየው ወይ ደግሞ ስለ እናትሽ ልትነግሪኝ የምትፈልጊው ነገር ካለ ልትነግሪኝ እፈልጋለሁ። ወይም ደግሞ የዛን ቀን ላይ ምናልባት እናታችን ላይም የተፈጠረባት የስሜት መለዋወጥ ሊሆን ይችላል። አላውቅም ሰምቲንግ የተፈጠረ ነገር ካለ የዛን ቀን ልትነግሪኝ እፈልጋለሁ። እኔ አላስተዋልኳቸውም በእውነት እንደዚህ ማለት ምንም የተለየ ነገር አልነበረም። እንደዚህ ላስተውለው የምችለው ነገር ግን በቃ አንተን የሚጠቅም ከሆነ እኔ እንትኑንም አሳያለሁ፣ አድራሻውንም እሰጥሃለሁ። እሺ የቤታችን ሰራተኛ ነይስ የጸባይ መለዋወጥ ወይ ደግሞ የዛን ቀን አብራችሁ እያወራችሁ እንደሆነ ነግረሽኛልና የተፈጠረ ነገር እሷ ላይ ያየሽባት ነገር ነበር? ታውቃለህ፣ እሷ ብዙ ጊዜ ዝም ትላለች። ሲቀጥለው እኔ ከቲና ጋር ነበር እያወራን የነበረው። እሷን እና እንትን እያልኳት አልነበረም። በቃ ከቲና ጋር ግን በጣም እያወራን ነበረ። ሌላ ወሬዎች እያወራን ነበር፣ ስለ ትምህርት አንዳንድ ነገሮች ብቻ ሌላ ነገር እያወራን ነበረ። በረከት ታውቃለህ እኮ ስንገናኝ ምን አይነት ጊዜ እንደምናሳልፍና እንዴት እንደምናብድና እንዴት ነው አሁን እያንዳንዱን ነገር ማየ ምን አይነት ፊት ነበራት፣ አባዬ እንዴት ሆና ነበረ እንትና እንዴት ነው ይሄን ሁሉ ነገር ላስተውስ የምችለውና ላያቸው የምችለው? እሺ ግዴታ ማስተውስ ስላለብሽ የተፈጠረው ሁሉም ነገር ድንገት ነው። ይሄን ያህል ዲቴል ላስተውላቸው አልችልም። የተፈጠረው ነገር ይሄ ነው በቃ። እና እኔ ታምር ነው የሆነብኝ ማለት ይሄ ሁሉ ነገር መች ነው የተፈጠረው እስክል ድረስ። እሺ ከዚህ በኋላ የምትነግሪኝ ነገር ካለ የምትነግሪኝ ይሆናል። ከዚህ በኋላ መደረግ ያለበት ነገር ሁሉ ጥበቃ መደረግ ካለበት በእያንዳንዱ ቦታ ላይ ጥበቃ ይደረጋል። ስለዚህ ከዚህ በኋላ በስተመጨረሻ ምንም የምትነግሪኝ ነገር ከሌለ እኔ ማጣራት ያለብኝ ነገር የማጣራ ይሆናል። ስለዚህ የሰውየውን አድራሻና የምታውቂውን የስራውን የድርጅቱን ስሙን ስለ ፊዚካሉም ስላለው ነገር አንቺ የምትነግሪኝ ይሆናል ማለት ነው። ስለዚህ ከአንቺ ጋር ድጋሚ መገናኘታችን አይቀርም፣ ድጋሚ ማውራታችን አይቀርም። ደግሞ በመሀል ያስታወሽው ነገር ካለ እንድትነግሪኝ እፈልጋለሁ። ለጊዜው ነው የተነሽጨው። እሺ ቤተሰቦች አሁን ላይ ምን ማውራት እንዳለብኝ እንኳን አላውቅም። ማለት እንዲህ አይነት ነገሮች እኛ ላይ ማለት እኛ መጠንቀቅ ባለብን ልኩ እየተጠነቀቅን ነው የምንገኘው። ነገር ግን አጠገባችን ያሉ ሰዎች አላውቅም ይሄ ነገር መቼ ሊፈጠር ማሬ ሊፈጠር እንደሚችል እንዴት ሊፈጠር እንደሚችል ምንም የሚታወቅ ነገር የለም። ነገር ግን በቃ ሆነ አሁን ተፈጥሯል። ከተፈጠረ በኋላ ደግሞ ማድረግ የምንችለው ነገር ወደ መፍትሄው ነው መሄድ የምንችለው። እኔ በጣም ግራ እየገባኝ ነው ያለው አሁን ላይ። በቃ ይሄን ስራ አንድ የሆነ ስራ ስንጀምር ከዛ ስራ ሊያስወጡን ወይም ደግሞ ወንጀል እየሰሩ ያሉ ሰዎች የሚያገኙት ነገር ስላለ ያ ነገር እንዳይቀር ማድረግ የሚችሉትን ነገር ሁሉ ነው የሚያደርጉት። እንግዲህ እንደተመለከታችሁት ከተማሪዎቹ በስተጀርባ ከሚጠፉት ተማሪዎች በስተጀርባ ያለውን ነገር ለማጣራት እየሞከርን ነበር። ከዚህ በኋላ የተቀሩትን ተማሪዎች ወደዚህ ነገር ውስጥ እንዳይገቡ ማድረግ የምንችለውን ነገር ሁሉ እያደረግን ነበር። በተጨማሪም ደግሞ ስለጠፉት ተማሪዎችም መረጃ መሰብሰብ በቻልነው አቅም እየሰበሰብን ነበር። ከዚህ ነገር ጀርባ ስላሉ ሰዎችም የሆኑ ፍንጮችን እያገኘን ወደ እነሱ መቅረብ ባለብን ልኩ እየቀረብናቸው ነበር። ነገር ግን በመሃል እንግዲህ እንደምታዩት እንዲህ አይነት ነገር ተፈጠረ። እኔ መቼም ቢሆን ያው የሳሚ እናቴ ነች፣ እህቱም እህቴ ነች። ነገር ግን ደግሞ እኔ አሁን ላይ እንዴት እንደሚያስቡ አላውቅም። እኔ ማለት ከዚህ በፊት ስላለው ስለኛ ነገር ምንም የሚያውቁ አልመሰለኝም መሰለኝ። ምክንያቱም ስለኛ ቢያውቁ ኖሮ ይሄን ነገር አያደርጉ። ወንድ ከሆኑ መጋፈጥ ከቻሉ ፊት ለፊት እኛን አይጋፈጡ ነው እንዳይጥ እንደዚህ በጀርባ ከመሄድ። ሁሌ ወንጀለኛ ሲባል ሲጀመር ፈሪና የማይረባ መሆናቸው በዚህ ነው ማወቅ የሚቻለው። ወንድ ከሆኑ እንደ ወንድ ፊት ለፊት መጋፈጥ ነው። ኬዙን የያዝነው እኛ ነን አይደል? ይሄን ነገር ለማስቆም እየሰራን ያለነው የነሱን ስራ የሚሰሩትን ስራ ለማስቆም እየተጋን እየሰራን ያለነው ቀዳዳዎችን ለመድፈን እየሞከርን ያለነው እኛ ነን። ነገር ግን እዚህ መሃል ላይ እየተጎዳ ያለው ደግሞ ሌላ መያዣ እያደረጉብን ያለው ቤተሰቦቻችንን በዚህ አጋጣሚ ቤተሰቦቼ እናንተ እንድታውቁ የምፈልገው ነገር የኛ ችልተኛነት አይደለም። በእኛ ችልተኛነት የተፈጠረ ነገር አይደለም። ይሄን ነገር አስረግጣችሁ እንድታውቁ ፈልጋለሁ። ይሄ ነገር እንዳይፈጠር እኛ ማድረግ የምንችለውን ነገር ሁሉ መጀመሪያ አድርገናል። እንኳን አይደለም እናትና እህታችንን አይደለም የቅርብ ሰዎችን አይደለም
የሩቅ ዘመድ እንኳን የሚባሉትን አካባቢያችን ላይ ያሉትን ሰዎች ሊታወቁ የሚችሉ ሰዎች እያንዳንዳቸውን ጥበቃ መስጠት ባለብን ልኩ ጥበቃ እንሰጣለን። ምንም ነገር እንዳይደርስባቸው በእኛ ምክንያት እኛ በምንሰራው ስራ ምንም አይነት ጉዳት እንዳይደርስባቸው ማድረግ የምንችለውን ነገር ሁሉ ነው የምናደርገው። ነገር ግን በዚህ መሃል ዛሬ ላይ እንግዲህ የተፈጠረው እናታችን ኮንፈርት እንፈልገዋለሁ እዛ ቤት ሲሄድ አንተ አታስፈልገኝም ብላኛለች በሚል ምክንያት እዚህ የመደብነው ጥበቃ አስመላኛለች። በእርግጥ አቃለሁ ያላቸውን ቅርበት አቃለሁ። ረጅም ጊዜ እዚህ ቤት ከመቆየታቸው የተነሳ የትኛውም ሰው እዚህ ቤት የሚመጣ ሰራተኛም ይሁን እነሱን ለመጠበቅ የምንቀጥራቸውም ሰዎች ይሁኑ የትኛውም ሰዎች እንደ ቤተሰብ ነው የሚሆኑት። ከሚኖራቸው ቆይታ አንፃር አብረው ነው እያንዳንዷን ነገር የሚያሳልፉት። ሁሉንም ነገር የሚያሳልፉት ለበዓል እንኳን አብረው ነው እያንዳንዱን ነገር ማድረግ ያለባቸውን ነገር የሚያደርጉት። ይሄ ሁሉ ነገር ሲደረግ ደግሞ ቤተሰብነት ይመሰረታል። በዛ መሃል ምንድነው መታወቅ ሲመጣ ከስራ ይልቅ ፍቅር ማስቀደም ይጀመርና በቃ ባልታሰበ መልኩ መሆን የሌለበት ነገር ይሆንና እንግዲህ እንደምታዩት እንዲህ አይነት ነገር ይፈጠራል። አሁንም የተፈጠረውን ነገር እኔ አጋጣሚ ነው ብዬ አላስብም። ይሄ ሁሉ ነገር እየሆነ ያለው ይሄ ሁሉ ነገር እየተደረገ ያለው የተቀነባበረና ይሄን ስራ ከመጀመራችን ሰዓት ጀምሮ ተቀነባብሮና ታስቦበት እየተሰራ ያለ ስራ ነው። ምክንያቱም እንዳያችሁት እንግዲህ ይሄን ስራ ከጀመርን ሰዓት ጀምሮ የእናታችን መጠበቅ አቁማለች። በተጨማሪም ደግሞ አላቅም እኔ አሁን ላይ ስለ እህቷ ምን ማለት እንዳለብኝ እንኳን አላቅም። እሷንም እዚህ ወጥመድ ውስጥ ጨምረዋት ይሁን ይሄ ሁሉ ነገር እየተደረገ ያለው ሆን ብሎ ታስቦበት ይሁን እሷም ደግሞ እዚህ ነገር ውስጥ እጇ ኖሮበት ይሁን ምንም ማቀው ነገር የለም። ነገር ግን ማጣራት ባለብኝ ልኩ የማጣራ ነው የሚሆነው። እንግዲህ ያው ደብዳቤ ልከውልናል። ያም ደብዳቤ የሚለው እንግዲህ ይሄን የያዛችሁትን ኬዝ ስለ ተማሪዎቹ ለማረጋገጥ እየሞከራችሁ ያላችሁትን ነገር ይሄን ስራ ጭራሹኑ እንድታቆሙት ነው የሚለው። ማታቆሙት ከሆነ ግን የሳሚን እናትም ልጇንም ጭምር አንድ ላይ እንደሚያጠፋቸው ነው የሚይዝት ደብዳቤ ነው ጽፎ የነበር። ይሄ ነገር በጣም ነው ስሜታዊ የሚያደርገው። ሳሚም አሁን በጣም ስሜታዊ ሆኖ ነው ይሄን ነገር መቋቋም ስላልቻለ ነው ከዚህ ጥሎ የወጣው። ምን ያህል ከባድ ሊሆን እንደሚችል እንግዲህ የምታውቁት ነገር። ስለዚህ እኛ አሁን ላይ ምናልባት ይሄን ቪዲዮም እያዩም ሊሆን ይችላል እኚህ ሰዎች የምንራመደውን እርምጃዎችም ሊያውቁ ይችላሉ። ምናልባት ያው ለእናንተ ማናሳያችሁ ነገር ስላለ ማለት ነው ቤተሰቦች። እኛ በራሳችን መንገድ ደግሞ ምንጨርሳቸው በራሳችን መንገድ የምንፈታቸው ብዙ ነገሮች አሉ። እነዛን ጉዳዮች አያውቋቸውም ማወቅ እስከሚችሉት ድረስ ያውቃሉ። ነገር ግን በዚሁ አጋጣሚ የምነግራቸው ነገር ምንድነው ወንድ ከሆናችሁ እኛን ተጋፈጡ። መጀመሪያ ወንድ ከሆናችሁ ፊት ለፊት እኛን ተጋፈጡ። ሲቀጥል ደግሞ የፈለገ ነገር ቢመጣ ማለት ነው እናንተ ማረግ እስከምትችሉት ድረስ ብትሄዱ እኛን ከዚህ ስራ ማስቆም አትችሉም። ይሄን ስራ መቼም እንደማናቆመው እንድታውቁ ፈልጋለሁ። ምንም ብታደርጉ እኛን እንኳን ብገሉን ማለት ነው እኔም ብገሉኝ ሌላ በረከት አለ። ሳሚም ብገሉት ሌላ ሳሚ አለ። መካከላችን የተፈጠሩ ብዙ በረከቶች፣ ብዙ ሳሚዎች፣ ብዙ ሌላ ሰዎች ነው ያሉት። ስለዚህ በምንም አይነት መልኩ ከዚህ ነገር ውስጥ ልታስወጡን አትችሉም። ምንም አይነት ብጥሩ ማለት ነው። ስለዚህ ይሄን ነገር እንድታውቁ ፈልጋለሁ። አሁን ላይ በጣም ጭንቅ የሆነብኝ ግን አሁን ላይ በጣም ከባድ የሆነብኝ ነገር እኔ ፈጣሪ ብሎ የሳሚ አክስት እጇ እዚህ ነገር ላይ እንዳይኖርበት ነው መጸለይ የሚፈልገው። ምክንያቱም የቤተሰብ የነበራቸው ግንኙነት አለ፣ ያላቸው ቅርበት አለ። ይሄ ነገር ደግሞ በዚህ ምክንያት በዚህ ጉዳይ እንዲከሽፍ ደግሞ ወይ ያላቸው ግንኙነት በዚህ ምክንያት እንዲቋረጥ አልፈልግም። ቤተሰብነት ማለት በዚህ ነገር እኔ ማውራት እንኳን ይከብደኛል። እኔ ማለት እንደዚህ ታረጋለች ብዬ ማሰብም አልፈልግም፣ ግን እያሰብኩ ነው አሁን ላይ። በእኛ ስራ እንግዲህ ምን እንደሚያደርግ መቼ ሊቀየር እንደሚችል መቼ ላይ ምን አይነት ስራ ሊሰራ እንደሚችል ምንም የሚታወቅ ነገር የለም። የሆነ ሰዓት የሆነ ሰው ተቀይሮ ነው የሚታየው። በምን አይነት መልኩ እንደሚቀየር እንኳን አይታወቅም። እኛ ገንዘብ ይገዛዋል ገንዘብ ይቀይረዋል ብለን ማናስበው ሰው ድንገት ተነስቶ በገንዘብ ተቀይሮ ከነበረው ስብዕና ወጥቶ እሱ ያደርገዋል ብለን ማናስበውን ነገሮች ነው ሲያደርጉ የምናየው። አሁን ላይ ይሄ ነገር ባይሆን እመኛለሁ። ነገር ግን ሆኖ ከሆነ ደግሞ ቤተሰቦቼ ምንም ማድረግ አንችልም።
የእናታችን እህት እንግዲህ እዚህ ነገር ውስጥ እጇ ኖሮ ከሆነ እሷ ላይም የተለየ ነገር አይደለም። ከወንጀለኛ በተለየ መልኩ አናያት። ይሄን ስራ እየሰሩ ካሉ ሰዎች ተማሪዎችን ጎበዝ ተማሪዎችን እንዲህ አቅም ያጣ ደደብ ሆነው እንዲቀሩ ከሚያደርጉ ሰዎች ለይተን አናያት። ሀገርን እያከሸፉ ካሉ ሰዎች ለይተን አናያትም። እሷን እንደ አንድ ወንጀለኛ እንደ አንድ ሀገር ጠል ነው አድርገን ምናያት። ከዚህ በኋላ ሲጀመር ቤተሰባችንም አትሆንም ይሄ ነገር አርገው ከሆነ። በተጨማሪም እዚህ ሲጠብቅ የነበረ ሰው አለ፣ ሰራተኛው አለች። ስለነሱም እንግዲህ ማጣራት ያለብንን ነገር እናጣራለን። ምክንያቱም አሁን ላይ ማንንም ማመን አንችልም ቤተሰቦች፣ ማንንም ማለት ነው። ሰራተኛዋንም ለምን እንደለቀቋት ምንም የምናውቀው ነገር የለም። ጥበቃውም ለኛ ሳያሳውቅ እዚህ ቦታ ያስቀመጥነው እኛ ነን። እነሱ እንዲጠብቃቸው እዚህ ቦታ ላይ ያስቀመጥነው እኛ ነን። ትዕዛዝ የምንሰጠው እኛ ነን። እኛ ባላወቅነው መልኩ እንግዲህ እናታችን ኮንፈርት ይነስቶኛል እህቴ ጋር ሲሄድ አትከተለኝ ጥበቃ አያስፈልገኝም ብላኛለች ብሎ ቢያንስ ለኛ ማሳወቅ ሲኖርበት ለኛ ሳያሳውቅ በራሱ ፍቃድ በራሱ መንገድ እዚህ ቤት ቁጭ ብሎ እናታችን እንግዲህ አሁን ያለችበት ሁኔታ ላይ ሆናለች ማለት ነው። ስለዚህ ቤተሰቦች አሁን ላይ እኛ ማድረግ የሚጠበቅብን ነገር እናደርጋለን። ማንንም አሁን ላይ የምናምንበት ሰዓት ላይ አይደለንም። መጠርጠር ያለብንን ሰዎች ሁሉ እንጠረጥራለን። ከዚህ ነገር ጀርባ ማን ሊኖር እንደሚችል ምንም የሚታወቅ ነገር የለም። ነገር ግን መሄድ ባለብን ልኩ ሄደን እንግዲህ እናታችንንም ወደ ቤት ምንመልስ፣ እህታችንንም ወደ ቤት ምንመልስ፣ በተጨማሪም ደግሞ እነዚህ ሀገር ሊያከሽፉ የመጡትን ወንጀለኞች ሀገር ሊያመክኑ የመጡትን ሰዎች እስከ መጨረሻው መሄድ ባለብን ልክ እስከ ላብ ጠብታችን ድረስ መሄድ ባለብን ልክ ሄደን እነዚህን ሰዎች እንደምናስቆማቸው በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ ማለት ነው ቤተሰቦቼ። በተጨማሪም ያው እናንተም እንድትጸልዩልን ፈልጋለሁ። ሁላችሁም በየሃይማኖታችሁ እንድትጸልዩልን ፈልጋለሁ። በተጨማሪም ደግሞ እናንተ ልታግዙን የምትችሉበት መንገድ አለ። ይሄ ምንድነው? ይሄን ቻናል ሁላችሁም ቤተሰብ የሆናችሁ ሰዎች ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ፈልጋለሁ። እኛ ይሄ ሁሉ ነገር ስራ እየሰራን ይሄ ሁሉ ነገር እያደረግን ለእናንተ ላይክ ማድረግ፣ ኮሜንት መስጠት፣ ሼር ማድረግ በጣም የሚሰራ ነገር ይከብዳችኋል ብዬ ስለማላስብ ነው ይሄን ነገር ብላችሁ ሁላችሁም ቤተሰቦቼ ሼር እንድታደርጉልኝ ፈልጋለሁ። በተጨማሪም ደግሞ ለመጀመሪያ ጊዜ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ፣ ለመጀመሪያ ጊዜ እዚህ ቤት ላይ ተቀላቅላችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በተጨማሪም ደግሞ ሼር ማድረግ ስላለባችሁ ሼር ያደረጋችሁ እንድትቆዩ ፈልጋለሁ ማለት ነው ቤተሰቦቼ። ከዚህ በኋላ እንግዲህ የሚፈጠረውን ነገር ደግሞ አንድ ባንድ እየተከታተልኩኝ ለእናንተ የማሳያችሁ ይሆናል ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ እንግዲህ ቸር ቆዩልኝ።